በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ሰባተኛ ሳምንት ላይ ወይም በኒቆዲሞስ በዕለተ ሰንበት በቅዳሴው ላይ የሚሰበከው የዕለቱ ምስባክ ይህ ነው። ሐወጽከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወይተረክበ አመፃ በላዕሌየ ከመ ኢይንብብ አፉየ ግብረ እጓለ እመሕያው ሐወጽከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወይተረክበ አመፃ በላዕሌየ ከመ ኢይንብብ አፉየ ግብረ እጓለ እመሕያው ሐወጽከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወይተረክበ አመፃ በላዕሌየ ከመ ኢይንብብ አፉየ ግብረ እጓለ እመሕያው ከመ ኢይንብብ አፉየ ግብረ እጓለ እመሕያው ሐወጽከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወይተረክበ አመፃ በላዕሌየ ከመ ኢይንብብ ግብረ እጓለ እመሕያው። ትርጉም ልቤን ፈተንኸው በሌሊትም ጎበኛኝ። ፈተንኸኝ ምንም አላገኘህብኝም። የሰውን ሥርዓቴ እንዳይናገር ፈቃዴ ነው። ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቅሁ። መዝሙር 16 ከቁጥር 3። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ይህን ስለ ራሱ የተናገረው ሲሆን መምህራነ ቤተ ክርስቲያን እንደሚያብራሩት መምህራነ ቤተ ክርስቲያን በአንድምታው ላይ እንደገለጹትኝ ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት እንዲህ ይላል። በማለትም በሌሊትም ጠላቴን ከእጄ ጥለህ ይገድለው ይሆን አይገድለው ይሆን ብለህ መረመርከኝ። እንዲህ ብትመረምረኝ በእጄ መግደል፣ በቃሌ መበደል፣ በልቡናዬ ቂም በቀል አልተገኘብኝም እያለ ነቢየ እግዚአብሔር ልበ አምላክ ዳዊት በእርሱ ቂም በቀል እንዳልተገኘበት፣ በእርሱ በልቡናው ቂም በቀል እንዳልተገኘበት እንዲሁም ደግሞ እግዚአብሔር አምላኩ እግዚአብሔር ሐወጽከኒ ሌሊተ ወፈተንኮ ለልብየ ልቤም ፈተንከው በሌሊትም ጎበኘኸኝ በሌሊትም በቀንም እንደሚጎበኘው አስቀድሞ ስለ ራስ የተናገረው ሲሆን መምህራነ ቤተ ክርስቲያን ይህን በዚህ ዕለት በዕለተ ሰንበት ወይም በኒቆዲሞስ እንዲሰበክ አድርገውታል። እንግዲህ በቤተ ክርስቲያናችን የዐቢይ ጾም ሰባተኛው ሰንበት ወይም ሰባተኛው ሳምንት ኒቆዲሞስ ይባላል ማለት ነው። ይህን ስለ ኒቆዲሞስ መምህራነ ቤተ ክርስቲያን ታሪኩ ስለሚገናኝ ሐወጽከኒ ሌሊተ
ልቤን ፈተንኸው በሌሊትም ጎበኘኸኝ የተባለውን ከኒቆዲሞስ ታሪክ ጋር ስለሚገናኝ መምህራነ ቤተ ክርስቲያን በዚህ ዕለት እንዲዘመር አድርገውታል ማለት ነው። እንግዲህ ኒቆዲሞስ ማለት ምን ማለት እንደሆነ በዚሁ ስንነጋገር ኒቆዲሞስ ማለት በግሪክ ቋንቋ ኒቆዲሞስ ማለት አሸናፊ ወይም አሸናፊነት ማለት ነው ማለት ነው። በዚህ ሰንበት በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ የዕለቱን ወንጌል ስንመለከት አጠቃላይ ስለ ኒቆዲሞስ ይነግረናል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ ለተባለው የአይሁድ አለቃ ያስተማረው ትምህርት በዚህ ዕለተ ሰንበት ይተረጎማል ማለት ይዜማል ማለት ነው። ሊቁ ቅዱስ ያሬድም በዕለቱ በመዝሙሩ ላይ ይህን አመስጥሮ አምጥቶ ተናግሮታል። በመዝሙሩ እንዲህ ሲል ያቀርበዋል፣ እንዲህ ሲል ይዘምረዋል። ሆረ ሀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ንሕነ ነአምን ብከ ከመ እምኀበአብ መጻእከ ከመ ትኩን መምህረ እጓለ አንበሳ ተከብከ ወኖምከ አንሥአኒ በትንሣኤከ ክርስቶስ። ኒቆዲሞስም ይላል ትርጉሙ ኒቆዲሞስ የተባለው ሰው ወደ ጌታችን ኢየሱስ ክርስቶስ ሄደ። ወደ ኢየሱስ ሄደ። መምህር ሆይ ልታስተምር ከእግዚአብሔር አብ ዘንድ እንደመጣ እናምናለን። የአንበሳ ደቦል ተኛ፣ አንቀላፋ፣ በትንሣኤ አንሳኝ እያለ ሊቁ ቅዱስ ያሬድ በመዝሙሩ ላይ ስለ ኒቆዲሞስ ኒቆዲሞስ ወደ ኢየሱስ ክርስቶስ በሌሊት ስለመሄዱ ስለመማሩ ኢየሱስ ክርስቶስን ምን እንዳለው አመስጥሮ በመዝሙሩ ላይ ተናግሮታል ማለት ነው። ይህ መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረውን ትምህርት የሚያመሰጥር ድንቅ ድርሰት፣ ድንቅ መዝሙር ነው። የዚህ መዝሙር ዓላማው ከኒቆዲሞስ ሕይወት መማር እንችል ዘንድ የኒቆዲሞስን ጠንካራ ስብዕናና መንፈሳዊነት የሚያሳይ ነው። እኛም አርአያውን እንድንከተል ያስተምረናል ማለት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር ይላል። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን እነዚህ ምልክቶች ሊያደርግ የሚችል የለም። መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ኢየሱስ መልሶ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው ይላል። አይችልም አለው። ኒቆዲሞስም ሰው ግራ ተጋባውና ሰው ከሸመገለ በኋላ እንደዚህ ይወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይቻላልን? አለ ይላል። ኢየሱስ መልሶ እንዲህ አለው፣ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላል አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፅ ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለ። ኢየሱስ መልሶ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንም አትቀበሉትም። ስለ ምድራዊ ነገር በነገርናችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብንነግራችሁ እንዴት ታምናላችሁ? እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰማያዊ ነገር ወይም ስለ ሚስጥረ ጥምቀት የሰው ልጅ ሁለተኛ ከእግዚአብሔር እንደሚወለድ ሚስጥረ ጥምቀት የሥላሴ ልጅነት በሚስጥረ ጥምቀት እንደሚገኝ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ አስተምሮታል፣ ነግሮታል። ኒቆዲሞስ የአይሁድ መምህር፣ የአይሁድ አለቃ፣ በአይሁድ ዘንድ ሊቅ የሆነና ታላቅ ቦታ ያለው ስልጣን ያለው በዚህ ዓለም ሀብት ንብረት የከበረ ታዋቂ ነበርና አይሁድ ከኢየሱስ ክርስቶስ ጋር የተባበረ ኢየሱስ ክርስቶስን አምላክ ብሎ የተከተለ ከምኩራብ ይወጣል፣ ከቤተ መቅደሱ ይለያል፣ ከምኩራብ ይወጣል፣ ከእኛም ይለያል የሚል አዋጅ ስለነበረ ኢየሱስ ክርስቶስ በሚያደርገው ተአምር በሚያስተምረው ትምህርት ቢደነቅና ቢያምንም እንኳን ቀን ሂዶ ከእሱ ጋር ለመማር የአይሁድ ሊቅ የአይሁድ አስተማሪ ባለሀብት ባለስልጣን ስለነበር በዚያን ጊዜ በደንብ ስላልተረዳ ኢየሱስ ክርስቶስ አምላክነቱንም ፍጹም በጊዜው ስላላመነ ሌሊት እየሄደ ይማር ነበር ማለት ሌሊት እየሄደ ይማር ነበር። እንግዲህ ሌሊት በባህሪው ሕሊናን ለመሰብሰብ በተመስጦ ለመማር የሚመች ነው። ኢየሱስ ክርስቶስም የኒቆዲሞስን ትሕትና ተቀብሎ ለምን በቀን መጣ ለምን በቀን አትመጣም ሳይለው እስከ ዓለም ፍጻሜ ድረስ
ትውልድ ሁሉ የሚማርበት ረቂቅ ምስጢር የሆነውም ስለ ምስጢረ ጥምቀት በሌሊት እየመጣ ለኒቆዲሞስ አስተምሮታል። ኒቆዲሞስ ዳግመኛ የመወለድ ምስጢር ለማወቅ ይተጋ ነበር። በሌሊት እየሄደ ታንቀላፋ በትጋት ስለ ምስጢረ ጥምቀት ስለ ሰማያዊ ነገር ኢየሱስ ክርስቶስ ከኢየሱስ ክርስቶስ እግር ተቀምጦ በሌሊት ይማር ነበር። መንፈሳዊ እውቀት ያስፈልገዋልና ኒቆዲሞስ በመጀመሪያ ጥምቀት ነገር ስለ ጥምቀት ሲሰማ ለመቀበል ተቸግሮ ነበር። ጌታችን ግን የኒቆዲሞስን አመጣጥ በማየት ምስጢረ ጥምቀትን በትሕትና ስለቀረበ ምስጢረ ጥምቀትን ገልጾለታል። እኛ ክርስቲያኖች በጸጋ የተሰጡንን ስጦታዎቻችን እንድናውቅ በጸጋ የተሰጡ ስጦታዎች እንድናውቅ በእምነት በተሰበረ ልብ በመንፈሳዊ እውቀትና ጥበብ የእግዚአብሔርን ፈቃድ በመረዳት እንዴት በጽድቅ መመላለስ እንደሚገባን ስለምንወርሳት መንግሥተ ሰማያት መማር ማወቅ እንደሚገባን ኒቆዲሞስ ቀን እየሰራ በሌሊት ወደ ጌታ በመሄድ ለትጋት አብነቱን እናማን። እንግዲህ አጠቃላይ ኒቆዲሞስ የፈሪሳውያን ትችት ሌሊት ፈርቶ ቀን ላይ ፈርቶ ባይሄድም እንኳን የኢየሱስ ክርስቶስን አምላክነት ተረድቶ ሌሊት እየሄደ ስለ ምስጢረ ጥምቀት ስለ ሥላሴ ልዩነት ስለምታስገኘው ስለ ሰማያዊ ነገር ስለ አዲስ ኪዳን ከኢየሱስ ክርስቶስም እግር ተቀምጦ ይማር ነበር። ኒቆዲሞስ በሌሊት እየሄደ ከኢየሱስ ክርስቶስ እግር ተቀምጦ ይማር ነበር። የእግዚአብሔር ልጆች እንግዲህ ኒቆዲሞስ ብዙ ነገር ያስተምረናል፣ ይነግረናል። ኒቆዲሞስ ባለስልጣን ሲሆን፣ ኒቆዲሞስ ምሁረ ኦሪት ሲሆን፣ ኒቆዲሞስ የአይሁድ አለቃ ሲሆን፣ ኒቆዲሞስ በሀብት የከበረ ሲሆን፣ ነገር ግን ይህ ሁሉ ሳይገታው ይህን ሁሉ ኃላፊ ጠፊ መሆኑን ተረድቶ የኢየሱስ ክርስቶስ አምላክነት አውቆ በሌሊት እየሄደ ይማር ነበር። በሌሊት እየሄደ ይጸልይ ነበር። ኢየሱስ ክርስቶስን አመጣጡን፣ ትሕትናውን፣ የልቡን ቅንነት ተመልክቶ ያስተምረው ነበር። የእግዚአብሔር ልጆች እኛም እንግዲህ የዚህ ዓለም ሀብት፣ የዚህ ዓለም ንብረት፣ የዚህ ዓለም ስልጣን ሳያታለን ኢየሱስ ክርስቶስ ወደሚገኝበት ወደ ቅድስት ቤተ ክርስቲያን ሌሊት እየሄድን ከካህናቱ ጋር ሰዓታቱን፣ ቀን ቅዳሴውን፣ ማህሌቱን እያዳመጥ እንዲሁም ደግሞ ጸሎት እየጾም እየጸለይ መኖር ያስፈልጋል። የእግዚአብሔርን መምጣት በተስፋ መጠባበቅ ያስፈልጋል። መጽናት መበርታት ያስፈልጋል። ኒቆዲሞስ እግዚአብሔር እስከ መጨረሻው መርጦታል፣ እስከ መጨረሻው አጽንቶታል። እኛንም እንደ ኒቆዲሞስ እስከ መጨረሻው እንዲመርጠን እስከ መጨረሻው ቤቱ እንዲያጸናን የአምላካችን የእግዚአብሔር ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።